አሹ በእነዛ ሁለት ጨካኞች አለልኝና ጫኔ በተባሉ ግለሰቦች ተደብድቦ ነበረ። መራመድ እስከሚያቅተው እንዲሁም እየተዝለፈለፈ በየመንገዱ እንዲወድቅም አድርገው ነበር የደበደቡት። እንደዚህ ደፋ ቀና እያለ መንገዱን እየተራመደ እያለም ብርሃኔ ትመጣና አሹ አሹ ብላ ታነሳዋለች። ብርሃኔም በጣም እንግዲህ ቅንና ጎበዝ ሴት ነችና ደጋግፋ ይዘው ሄዳለች ወደ ውስጥ። እንኳንም መጣሽልኝ፣ በቃ ነይ ደገፍ አድርገኝ፣ አሹም እንኳንም ተረፍኩላት ለእናቴ እያለ ፈጣሪውን እያመሰገነ ይገኛል። እነ ዳይመንድስ ብላም ስትጠይቀው እነሱ አመልጠዋል ብሎ ነበር የመለሰላት። እነ ዳይመንድ ግን ከዚህ ጋር አጥፍተዋል፣ አሹን ጥለውት መሄድ አልነበረባቸውም። በሌላ በኩል ባርኮት እንግዲህ ተመልሶ መጥቷል ወደ ቤት። ቤዛን አገኛትና ቤዛ ደንግጣ ነበረ ሳይነግራት ስለመጣ። ባርኮት እንዴት መጣህ የሚል ጥያቄም ጠይቀዋለች። ሳነግርሽ መጣሁ ሄደል፣ እንዴት ነው የሰማሽው ነገር አለ ስለ አደይ መጣች ወይስ ቀረች ብሎም ጠየቃት። እሷ ግን እኔ ምንም ማውቀው ነገር የለም፣ እናትህና እህትህ ከዛ ቤት ካስወጡኝ በኋላ ዞር ብዬ ሂጅም አይቻቸው አላቅም እና ምንም የሰማሁት መረጃ የለኝም አለችው። ታዲያስ እንዴት ነው ጉዳዩ ብላም ጠየቀችው ሄደበትን። ወንድምሽንና የአራጣ አባዳሪ ሰዎችን አግኝቻቸው ነበር፣ የተወሰነ ገንዘብ ሰጥቻቸው ጉዳዩ እንዲራዘም አድርገዋለሁ ይላታል። ቤዛ በጣም ተናደዳለች። እንደዛ አድረክ እንዴ ለምን የሚል ጥያቄም ነበር የጠየቀችው። ኤላም ባርኮት መጣ ብሎ ሰላም እያለው ይገኛል። እንዲሁም አገኛት እናቷን ብሎም ሲጠይቁት እናቷን አላገኘዋትም፣ አሟት ገዳም ሄዳ ነበር የሚል ሀሳብ ነው የተሰጠው። ገዳም ሄዳለች ብሎ የተባለው እንግዲህ ቤዛ ያቀናበረችው ነገር ነው። ለምለም እናቷን ሳታገኝማ ማገዝ የለብም እያለችው ነው ኤላን አሁንም። ለምለም በጭራሽ ልታግዟት አይገባም ብላ ሀሳብ ሰጥታ ነበር። ኤላ ግን ምን ችግር አለው እሱ ወንድሞችና አራጣ አበዳሪዎቹን ካገኘ እኛ ምን ይጎልናል ለማገዝ እያለ እየተከራከራት ነው። ኤላ ማገዝ ይፈልጋል። ባርኮትም እንግዲህ ኤላ በተናገረው ነገር እንግዲህ ጥርጣሬ አታብዥባት፣ ቤዛ እንደዚ አይነት ሰው አይደለችም፣ ጥሩ ነችና ልናግዛት ይገባል እያሉ እየተስማሙ ነው። ለምለም በጣም ተናዳ እንግዲህ እንደፈለጋቸው አድርጉ ብላቸዋለች። ይች ቤዛ እንግዲህ ሁለቶችን የሀብታም ልጆችን እንደምንም አድርጋ እየተጫወተችባቸው ትገኛለች። ባርኮትም ኤላ ጓደኛውን ካላስቸጎርኩህ ቤዛ ከዚህ ላይ ተወሰነ ጊዜ ተቆይ ብሎ ጠይቆን ነበረ። ለምለም ግን አልተስማማችም። እስከ መቼ ነው አብራን ከኛ ጋር የምትኖር ብላ ጦርነቷን አንስታለች። ኤላ ኧረ እባክሽ እንደዛ ይባልም ነውር ነው ይላታል። ቤዛ ለእኔም ጓደኛዬ ነሽ በማለትም ያስረዳታል። ባርኮትም ነገሮችን እስከማመቻች ነው ብሎም ጥሏት ይሄዳል። በሌላ በኩል አደይና ዴብም ተመልሰው መጥተዋል ከገጠር ወደ ከተማ። አደይ ወደዛ ቤትማ ተመልሽ አልገባም እያለች እያቅማመች ትገኛለች። ዴብም እንዴ ማረፍም አለብሽ ከርቁ ነው የመጣሽው፣ ስለዚህ ወይ ደግሞ የባርኮት እናት ስለመጣች እሷን አግኝተሽ ትወጫለሽ እያላትም ነበር። ልጁም ወንድሜንማ ማስጨነቅ የለብሽም ፍቅር ምንም አታረግሽም አሁን ስለመጣች እናቷ እያለቻትም ነበር። አደይም እንደምንም ብላ በቃሽ እሷ ከመጣችም እሷን አግኝቼ እወጣለሁ የሚል ሀሳብ ይዛ ቀጥ ብላ ገብታለች። አደይም ወደ ቤት ገብታለች። የፍቅር እናትም ሰላም ብላ ተቀብላታለች። ፍቅርም ደስ ብሏት ነበር ዴቭን ስላየችው። አደይ እንኳን ደህና መጣሽ ብላም ሰላም ብላታለች። ልጁም ከዚህ ሶፋ መቀመጥ እንዴት እንዳናፈቀኝ እያለችም ነበር። በሌላ በኩል ቤዛ ለወንድሟ ስልክ እየደወለች ነው። ወንድሟ ግን ምንም እያነሳ አይደለም። ባርኮትም ወደ ቤዛ ሄደው በሰላም ነው ፊትሽ እኮ ልክ አይደለም ብሎም ጠይቋን ነበር። ደህና ነኝ፣ ያው ትንሽ ወንድሜ ስላልነገረኝ ነገሩን በጣም አናዶኛል፣ ለምን እንደሰጠው ገንዘቡን ባላውቅም የሚል ሀሳብ መልሳለች። ለማንኛውም አሁን እማዬ ስለምጠብቀኝ እንዳልቆይባትና ልሂድ ብሎም ጥሏት ሄደ። የባርኮት እናትም አደይ ለምን ሄድሽ ብላ ነበረ። እንዳንቺ አይነት ታማኝ ሰራተኛ የትም አላገኝም፣ አደይ ምንም እንዳንቺ አይነት አሰሪ የትም አላገኝም እያለች እያሞገሰቻን ነው። ሁሉም ነገር ከአቅሜ በላይ ስለሆነብኝ ነው ጥዬው ሄድኩት አለች። ፍቅርም ይቅርታ ጠይቃታለች። ፍቅር እንግዲህ እናቷ ፊት ያሳየችው አዲሱ ገጸ ባህሪዋ ነው ብዬ አስባለሁ እኔ በበኩሌ እንጂ መቼም አደይን እሺ ብላ እንደማትቀበላት እርግጥ ነው። የአሁኑ መሳሪያዋ ደግሞ ማስመሰል ይመስለኛል። ይቅርታ ብሎ ጸጽቶኛል ያደረግኩት ነገር በማለትም አውርታታለች። ልዱም አላመነች። ምን ያላምነ ፍቅር ነች እንደይህን የምትለው በማለትም ነገረቻት። የፍቅር ነገር በጣም ያስደምማል። ምግብ ምን ያቀርባለሁ ብላ ሄዳለች ወደ ኪችን ለማቅረብ። እናቷም እኔ የሰራሁታል ማቅረብ ብቻ ነው አለቻት። ቤዛም ስልክ እያወራች ነው ወንድሟ ጋር። ባርኮት የሰጠን ገንዘብ ወደ እኔ አካውንት መልሰው፣ ደሞስ ወይ ነግረኝ እኮ ልነግረኝ አልነበረም፣ ምንድን ነው ችግርህ? ይህ የማመንና የመታመን ጉዳይ አይደለም። ለማንኛውም የሚያስፈልገውን ገንዘብ ፓስፖርትን አሳድስበት፣ የፈለግከውን ነገር አርግበት፣ ቀሪውን ግን ለእናት ስጣት፣ ከዛ በተጨማሪ የቀረውን ገንዘብ ወደ እኔ ላከው እያለች እያወራችው እያለ ኤላ ይደርስባታል።
ኤላም ማን ጋር ነው የምታወሪው ብሎ ስጠይቃት ወንድሜ ጋ ነው ብላለች። ይህን አልካደችም። ግን ደግሞ ከእስር ቤት ወጥቷል ወይ ብሎ ስጠይቃት አልወጣም፣ በእስር ቤት ስልክ ነው የደወለው በማለትም ሀሳብ ሰጥተዋለች። ኤላም እንግዲህ በዘዴና በአሽሙር አቅምሶባታል። አንቺ በጣም ወጣት ልጅ ነሽ፣ ሰርተሽ መለወጥ ትችያለሽ፣ ግዴታ የማንንም እጅ መጠበቅ የለብሽም። እስኪ እያቸው አደይንና ለምለምን፣ እነሱ ወጣት ናቸው፣ ነገር ግን ከማንም እጅ አይጠብቁም። የቤት ስራ ይሰራሉ። በቃ ያገኙትን ስራ ሰርተው ደፋ ቀና ብለው ለማደግ ይሞክራሉ። አንቺም እንደነሱ መሆን አለብሽ ብሎ ሀሳብ ሲሰጣት ቤዛ ታዲያ እኔ የቤት ሰራተኛ ሆኜ እያልከኝ ነው እንዴ ነበር ያለችው። እንደዛ ሳይሆን በቃ ራሽን ቻይ የሚል ሀሳብ ነው የሰጣትና ከማንም ወንድ እንግዲህ ገንዘብ እየወሰድሽ አትጠቀም፣ ይሄ ነገር ደግሞ አይጠቅምሽም የሚል ሀሳብ ነው የሰጣት። በዛ ላይ ደግሞ ባርኮት በጣም ጥሩ ሰው ነውና እንዳታስከፊው እያላትም ነበር። እሱማ ልክ ነህ፣ ከአንተና ከባርኮት ውጭ ሌላ ማን አለኝ ከጎን እያለችው ነበር። ኤላም ከኔና ከሱ ውጭማ እናትሽ አለች ወንድምሽ አለ ብሏታል። ይሄ ትክክል ነው ቤዛ፣ አታስመስይ። በዛ ላይ ደግሞ እስከ መቼ ነው ከእነሱ ገንዘብ እየጠየቅሽ የምትኖሪው? ኤላም እንግዲህ ሴት ልጅ ቁጭ ስትል አያምርባትም፣ ወጣች ስሪ ብሏት ነው የወጣው። ዳይመንድ እና ኪንጎም እያወሩ ነው። ዳይመንድ በጣም አዝኗል። የሮማ ሁኔታና ሮማን ይዟት ስላልመጣ በጣም እያሰበና እየተጨነቀ ነው። ተመልሼ ሂጅ ቢሆንም ከዚህ ስቃይማ ማውጣት አለብኝ፣ ያለዛ ደግሞ አሹና ብርሃኔም እንዲረዱኝ ያደርጋለሁ፣ ወይ ደግሞ እኔ እናንተ ሄደን ማምጣት አለብን እያለው ነበረ። ንጉስ ግን ፈሪ ነው እና ምንም ምሽሽ ምናምን አላለም፣ ፈሪ ነው ብቻ በጣም አዝኗል። አንተ ልጅ ግን ትወዳታለህ ወይ ብሎ ሲጠይቀውም እዛ አብረን ያደግ ነው እህቴ ወንድሜ እንጂ ፍቅር የሚባል ነገር ነውር ነው አይባልም ብሎታል። ንጉስም ሁሉም ነገር ከእህቴ ከወንድሜ ተብሎ ነው የሚጀምረው የሚል ሀሳብም ሰጥቶት ነበር። እንዲሁም በጣም ብዙ ነገር ካወራው በኋላ ሊረዳው አልቻለም እና ንጉስ ቆይ አንተ ግን ወደ አረብ ሀገር መሄዱን እስካሁን አልታውቀውም እንዲህ የሚል ሀሳብ ጠይቆታል። ንጉስም እንደውም አልረሳሁትም እሄዳለሁ፣ በዛ ላይ ደግሞ አደይ እኔ ወደ አረብ ሀገር ሄጄ ገንዘብ ከላኩላት በቃ ሁሌም እኔ እንድታስበኝ ነው እንጂ ማደርጋት አትረሳኝም ይላል። ዳይመንድ ደግሞ እንደውም ወደ አረብ ሀገር ከሄድክማ ትረሳለች እያለው ነበር። ግን አትረሳኝም የሚል አስተሳሰብ አለው። በገንዘብ ቢሆንማ ከዛ ገጠር የመጣላትን ባል ታገባ ነበር። ነገር ግን እንደዛ አይደለም፣ አደይ እንደዛ አይነት ሰው አይደለችም እያለ ይመክረዋል። እንግዲህ ውሃ አፈሶ በቃ መድፋት ነው፣ ውሃ መድፋት በሉት እንግዲህ ከንጉስ ላይ። ዳይመንድም እንግዲህ ቆፍጠን በል እባክህ፣ እሷ የምትወድ ከሆነ ራሷ ትመጣ ነበረ፣ ስለዚህ ስርዓት ይኑርህ እያለው ነው። ፍቅርም ቡና እያፈላች ነው፣ ተሰብስበዋል። እንግዲህ አደይንም ተጫውቼ እያለቻት ነው። ዛሬ ጸባይዋን አሳምራ ቁጭ ብላለች። እናቷም እንግዲህ እሺ ታግዝሽ፣ ከዚህ በኋላ አያትሽ ነው የምትሆነው እሺ እያለቻት ነው። ፍቅርም እንግዲህ ጸባይ ገዝታለች ለአንድ ቀን ቢሆንም፣ አደይ ደግሞ እንደዚህ መሆን የለብሽም ስራውን ሰራዋለሁ አንቺ ብቻ ጸባይሽን አሳምሪ ብላታለች። ዴቭም እንግዲህ እህቱን እየተቆጣ ነበረ። ትያለች አክብሪያት፣ በሆነ ሰው ቤት ስትሆኝ ይህን ነገር አትስሚ፣ ስትጠሪ እኮ አሰሚም እያላትም ነበረ። ልጁም አሁን ታዲያ ምን አደረግኩ አለችው። እናቱም እንግዲህ ማለት የባርኮት እናት ያው ከልጅነቷ ጀምሮ ስለሆነ ይህ ነገር ያለው አሁን አብራት እየመጣ ስለሆነ አይለቃትም ተዋት በማለት ሀሳብ ሰጠዋለች። በሌላ በኩል ፍቅር እማዬ ግን መቼ ነው የምትሄጅልኝ እያለች ነው እንግዲህ እናቷን አቤቷ እንድትወጣላት ትፈልጋለች እንዳየወት ከሆነ ከዛ ወደ ነገረ ስራ ትመለሳለች ማለት ነው። የፍቅር እናትም ነገ ሄዳለሁ እናቴን ለማየት እሷም እኮ በቃ አንዴ ከገደሙ አንዴ ከገጠሩ ማለት በቃ ልቤ ሊያርፍልኝ አልቻለም ማለች። እኔ ስጠረጥር ግን የባርኮት እናት ታማሚ ነች፣ እናቴ ታማለች የምትለው ግን ትክክል አይደለም ብዬ አስባለሁ። ታማሚዋ እናቷ ሳትሆን ራሷ ናት እና ግን ደግሞ ለልጆቿ ማሳወቅ አልፈለገችም ይመስለኛል። ዴቭም እንግዲህ ታዲያ ለምን ከዚህ አትመጣም? እዚህ እኮ ይሻላታል ከምትመላለሽ የሚል ሀሳብ ሰጥቷን ነበር። እሷ ግን አይ ከዛው ይሻላታል አትወድም ከተማ ብላ ሀሳብ እንዲቀይሩ አድርጋለች። የባርኮት እናትም ያንቺ እናትስ እንዴት ናት ብላ ጠይቀቻት። የኔ ደህና ናት አለች። ልዱ በጣም የአደይን እናት ወዳታለች። አደይ ያንቺ እናት ግን በጣም ነው ሱስ ነው የሚያስይዙት ወድጃታለሁ አለች። ፍቅር እንግዲህ ወረኛ እያለችም ነበር። ባርኮትም መጣና አደይን ሰላም አላት። እንዲሁም ይቅርታ አድርጊልኝ ስላልመጣሁ አንቺን ለመፈለግ ብሏታል። እሷም ተከትሎ የመጣው ሰው ከማያውቁት ገጠር በጣም ብዙ ናቸውና ምንም አይደል ብለዋለች። ከቤዛ ጋር ተጣላ እንዴ ምናምን የት ነህ ብለው ነበረ። አያልተጣለውም ብሏታል እና የቤዛ ጉድ እንግዲህ እንዳይጋለጥ በጣም እየሸፋፈነ እየታገለ ነበረ ከእናቱ ፊት እንዳይዋረድ። ፍቅርም ነገሩን ታቀጣጥለዋለች። እንኳን ማስወጣሻ ቤዛን፣ እኔና አደይን እኮ የምታጣለን ቤዛ ነች በማለትም እንግዲህ ነገሩን አቀሳስረዋለች። ባርኮት እንግዲህ ያው ቆየ ስልና አደይ እባክሽ ውሃ አምጪልኝ ብሎ ወደ ኪችን እንድትሄድ ያረጋታል። ኪችን ከገባ በኋላ ግን አደይ እኔ ውሃ ፈልጌ ሳይሆን እናቴ እውነቱ እንዳታውቅ ብዬ ነው
በአንቺ ቦታ ተተክሳ ስትሰራ ነበረ ይላታል ማለት ነው። ግን እንዴት እንደዚህ ፈቅድክላት? ፍቅር እንደዚህ መጫወቻ ስታረጋት ብለዋለች። ባርኮትም በሰዓቱ ግራ ገብቶ ስለነበረ አጋጣሚውን ተጠቀምኩባትና ዝም አልኩ፣ አቅሜ በላይ ነበረ። ታዲያ አሁን የት ነች ብላ ስትጠይቀውም እንግዲህ ከኤላ ቤት ናት በማለት መልሷል። አደይም ተኝታ ነበርና ዴቭ ሄዶ ቁጭ ይላል ከስሯ። ስታይ በጣም ትደነግጣለች። የባርኮት እናት መጣ አየችውና በጣም ደንግጦ ነበረ። ቁርስ ፈልጌ ነው ብሎም ጠየቃት። በሌላ በኩል ቤዛ እና ለምለም አንቺ ቁርስ የለም እንዴ እያለቻት በጠዋት እየቀዘቀዘቻት ነው። ለማይገባው ሰው ማውራቱ ትርፉ ድካም ነው ብዬ ነው ዝም ያልኩሽ አለቻት። ለወንዶች አታሽቃብጭ እያለቻትም ነበር። ቤዛም እንግዲህ ለምለምን የኤላን ሀብት ልቦ ላይ ያለሽን እምነት ተጠቅመሽ ዝረፊው እያለቻት ነው። ለምለም በዚህ ጉዳይ አልተስማማችም ማለት ነው። በአሁኑ ሰዓት እንደዚህ የማያስብ ቀሽም ነው ብላታለችም። ፍቅር በጧት ተነስታ ቁርስ እየሰራች ነው፣ የማይታመን ማለት ነው። ከአደይ በፊት ነው ደግሞ ቀድማ የተነሳችው። እናቷን በጣም ተደስታለች ስታያት። አደይም ልጅነት ይዞች ነው እንጂ እኮ በጣም ጥሩ ልጅ ነች ብላታለች። ግን እኔ ፍቅር ተቀይር አይመስለኝም። እናቷ እስከምትሄድ ድረስ ብቻ እየጠበቀች ነው። በዛ ላይ ደግሞ ዴቭን የራሷ ለማድረግ ያላት አንደኛው መንገድ ይሄ ነው፣ ጥሩ ሰው ሆኖ መታየት። ዳይመንድ እና ኬኮን በጠዋት ወጥተው አደይን ለማየት ልሄድ ፊቴን ልታጠብ እያለ ነበር። ንጉስ እንግዲህ አይሻልም ስሪጀር ምናምን እያለው ነበረ። ለቁርስም ለምሳም ተፍ ተፍ ብለን የሆነ ምግብ ማምጣት አለብን ብለው ተያይዘው ወጥተዋል። እንዲሁም በመንገድ አደይን አግኝተዋት ንጉስ እንግዲህ ደስ ብሎት ነበረ። አደይም አየህ ፍቅርን እንዴት እንደማልቀበል ይህን ሁሉ ጉድ እያየውማ አልቀበልም፣ ብዙ ማስተካከላቸው ነገሮች አሉ ብላ ጥለው ትሄዳለች። እንዲሁም ለምለም የት ናት ይችሽ ቀረች እኮ እያለች እየጠበቀቻት ነው። ቤዛ እንዴ በቃ ሁሉም ሰው አደይ አደይ ነው ይህን ስም ጣለው ትላለች። እና ዳይመንድን መንገድ ላይ ቁጭ ብለው እያወሩ ነበረ። ዴቭን መጣና ካሁን በኋላ ከእሷ እንድትርቁ እፈልጋለሁ እያላቸው ነው። ዳይመንድ አደይ እኮ እህቴ ናት ብሏል። በአንዳንድ ነገሮች ስላገዛችሁኝ አመሰግናለሁ፣ ግን ካሁን በኋላ ላያቸው አልፈልግም እያላቸው ነው። ንጉስም እየተነጫነጨ ይገኛል። እንግዲህ አፍቃሪዎቿ በዝተዋል። እንግዲህ አደይ የማን እንደምትሆን አይታወቅም፣ ማን እንደመረጠች ራሱ አይታወቅም። የእሷ ነገር በቃ ውስብስብ ነው። የባርኮት እናትም እንግዲህ ጓዟን ጠቅልላ ለመሄድ እያሰነባበተቻቸውን ልጆቿንም አደራ 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 አብዝታለች። እህቱን አደራ ብላለች፣ አደይንም አደራ ብላለች። ብቻ ግን እኔ ስጠረጥር ጤነኛ አትመስለኝም። ፍቅርም እናቷ ከወጣችላት በኋላ ወደ አደይ መኝታ ክፍል እንግዲህ ሰጥልጥ ብላ ነው የገባችው። በተኛችበት እንዳታንቃት ፈርቻለሁ እኔማ። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ተቀላቀሉ ላለሁ